ስማ ይዙ ፎንቃ ያለፈችልህ ነው ግን ከማዘሯ ጋር ናት እና ምን ጣጣለሁ እንደውም ከማዘሯ ነው ስልኳ የምቀበለው ገና ገሩክ ሳያታ ትስቃለ ማማዬ እናት የማን ነው ደፋር ከኔ ጋር ሆነሽ እየለከፈሽ ነው ወይስ ታውቂዋለሽ? አረ ለለቀው በጣም ገርሞኝ እኮ ሳልጠይቀው ታይዱም ብዬ ነው። ምኑን? ልጆን እንደራሱ ቆንጆ አድርገው የወለዱበት ሚስጥር ነው። እውነቴን እኮ ነው ማሚ። የወጣትነቱ ውበቱን በልጆ እያዩ ሲኖሩ ምንድነው የሚሰማው? ምነው ቻንቱታን ብትቀንስልኝ? ለነገሩ ልክ ኖት። አርቲስት አንቱ አይባልም። ኧረ እኔ አርቲስት አይደለሁም። ልጅን ውብና ደርባባ አድርጎ ከማሳደግ በላይ አርቲስትነት አለ ብለው ነው? ባይሆን ሚስጥሯን ይንገሩኛ። ያው የኔን እንኳን እንደመሰከርከው ነው። ሌላው ያባቷ ነው። የሷም የተመሰከረ ነው። እኔም እኮ ግን ለክፉ አልሰጥም ማሚዬ። እሱስ ዱርዬ እንኳን ባትሆን ለልጃት ታንስም ካሉማ ይዳሩኛ። አይ ገና ተማሪ ናት። እኔ አስተምራታለሁ። ኦቴ ይድብየነበረ እንዴ ምን ነው ኢዛናን አየሁት። አንቺ እንዴት ነው ያማረበት? ምሩን እኮ አየዋት እና ደበረህ እንዴ? ከደበረ ቦታ መቀየር እንችላለን። እና ምን እንደዚህ ያስደነግጣል? በይ ቁጭ በይ። አልቀመጥም። ቆይ እንዴት ዝም ብሎኝ ያልፋል? ያው ቢመጣም ሰድበሽ እንደምታባሪው ስለገባው ነው ዝም ያለሽ። ቢሆንስ ሺ ጊዜ ብናገረውስ የሆነማ ያገኘው ነገር አለ አወራዋለሁ። አይ ደብሮኝ አይደለም ገርሞኝ እኮ ነው። ምኑን የገረመ? ረሷት መሰለኝ። ሳያት እንደ በፊቱ ልብ ያልደነገጠም ምንም አልመሰለኝ። ረሳት? ታዲያ ምን ያስገርማል? ደስ ይላል እንጂ ልረሳት እንኳን አልፈልግም ነበር። ከሷ ያተረፍኩት አንድ ትዝታዋን እኮ ነው። ትዝታዋ እንኳን ቢቀርልኝ ክፉንም ደጉንም መርሳት አልፈልግም። እንኳን ደስ አለ። ደስ አለ አይደል? ስለረሳኸኝ አላለኝም። ከምረሳሽ ብጠላሽ ደስ ይለኝ ነበር። ችግር የለውም። መርሳቱን ከቻልክበት መጥላት አያቅትም። አብረሽ ተነስ እንሂድ። አልተከተለኝም። ለምን አትዩም? ዛሬ ምን ሆነሻል? እውነትም ቆርጦልሃል። ቆይ ወዴት ለመሄድ ነው እንደዚህ የምታቸኩል? አልተው ምን አግኝቶ እንደሆነ ማወቅ ፈልጋለሁ። ያስጀመርነው ማስጨረስ አለብን። ወደዛ እንሂድ። አባወራህ ደወለች። ሄሎ እንደምን ብችል ይቀለኛል። ያው የደረስኩ ነው መታጠፊያ ላይ ነኝ። በቃ ደውላችኋለሁ። እሺ ለምንድነው እቃዎችን በስርዓት ማታስቀምጠው? ቆይ ሲጀመር የት ነው ያረፈድከው? ስራሽ ባይተመኝም ሄደሽብኝ ከመሰከ ምንድነው? አይደለም እኮ ጓደኞቼ። ዝም በል። ከየት አባህ ነው ያመጣው? የትኛው ባለትዳር ሰው ነው እንደዚህ አይነት ነገር ሲይዝ ያየው? በቃሽ ትሰሚኛለሽ? እዚህ ቤት እኔ እንጂ አንቺ አይደለሽም አባወሩ። ሞዴልና ፍቅሬ እንጂ እንዲህ የሚያስቆጠቁጠኝ እንጂ እኮ በልጠስኝ ወይ ፈርቼ ሳርለው። ጥፊ ወይኔ ልጥፋ። አንቺ እንዴት ያስቀመጥኩትን ብር ያለ ፍቃድ ትወስጃለሽ? ምን ማኒ? እና ካንቺ እጭ ማን ልወስዶ ይችላል? ኧረ ቀስ ብለህ ፈልገው የትም ሄዳ። ያስቀመጥኩበትን ማላቀጻ ልጅ ነው እንደሚመስልሽ? ኢዛና ተረጋጋ እንጂ። መልስ የመለሽ ባሰተናጂ። ምንድነው ወንድሜ? ምን ተፈጥሮ ነው? ቁም ሳጥን ውስጥ ብር አስቀምጬ ነበር። አንስታል። ቶ ለነገሩ አንተ እንደዚህ አይነት ነገር አታደርግም። ስንት ብር ነው የጠፋብህ? 2000 ብር። ቆይ ፈልጌው መጣ። ከሷ ሌላ እዚህ ቤት ውስጥ የሚኖር ሰው የለ? ይሄው ብር ያስቀመጥክበትን እንኳን አታውቅም። የት አድርጌው ነው ታዲያ? ምሩ ይሄን ብር እንዳልወሰድሽ አውቃለሁ። ስታነሳቻለሁ ግን እኔ በወንድማማቾች መካከል ጸብ መዝራት አልፈልግም። ትልቅ ችግር አጋጥሞ ስለነበረ ወንድምህ እኮ ያምናል፣ ይወድሃል። ብትጠይቀው አይሻልም ነበር? በጣም ይቅርታ አድርጊልኝ። ያሰብኩትም አልተሳካልኝ። ይሄው ብርሽ። እንዴት ሳድርጌ ምንድነው? ምን እንዳገኘው አታምኝም እንዴ? አብርሽ ልጅ እያለን የጻፍሽልኝ የፍቅር ደብዳቤ ይድረስ ሁልጊዜ በየቀኑ ለምትናፍቀኝ አብርሽዬ ግን አይገባህም እንዴ? እኔ እኮ በጣም እወድሃለሁ። ካላመንከኝ ያው ልማልልህ ማርያምን እናቴ ትሙት እወድሃለሁ። ማስቲካ ሲበላ ይላል ቀጭ ቀጭ፣ አብርሽን የነካ አንገቱ ይቀጭ። ካሁን በኋላ እቺ ሚስ ከነካች ወንድሜን እንዴት አንገት እንደሚቀጭ አስተምረኝ ነውና አንገቷን ነው እሺ የሚቀጭልህ። በቃ ቻው ያንተ አፍቃሪ ምህሩ። ከዚህ በኋላ ግን አፍቅረሽ ታውቂያለሽ? አዎ ደብዳቤ ልጻፍለት መሰለኝ። ምን ትሰሪያለሽ እዚህ? እንዳትመጪ ነግሬሻል ነበር እንዴ? አው ግን እኮ አበባ ልሰጥ ነው የመጣሁት። እኔ አበባ አልፈልግም። ካምባላ እዚህ ከመጣሽ በጣም ነው የምታስደብሪኝ። እሺ ሰጣኝ ተስፋስ? አንዳንድ ጊዜ ተስፋም ቢሆን ይቆረጣል። በእናትሽ ልለምንሽ ካምባላ አትምጪ። ምን አይኔ ልጅ ምን ሆንሽብኝ? እማዬ አይሆንም ስልሽ በግድ ልካሽኝ እሱን አስከፍቼው መጣሁ። ምን አባቴ ላድርግ? ቢጨንቀኝ እኮ ነው። እንደውም ሄጄ ነው ያወራዋለሁ። አይሆንም እማዬ እራሱ አንድ ቀን ሲገባ ይመጣል። ግድ የለሽም። እግርሽ ላይ ወድቆ ይቅርታ እንዲጠይቅሽ ነው ማረገው። ነይ እንሂድ።
ዮኒ ቺኳ ከእናቷ ጋር መጣችልኝ። ኧረ እባክህ ዮናስ አንዴ ላወራ ፈልጌ ነው። ልጄ ምን አርጋ ነው እንዲህ የምትበድላት? ግን እኮ ማይሆን ተስፋ ይሰጣት አንተ ነህ። ማዘር ልጆትን ሳልወዳት ቀርቼ እኮ አይደለም። እና ምንድነው? ልጄ በጣም እየተጎዳችብኝ ነው። አሁን ትንሽ ስራ ፈትቻለሁ። ልጆት ደግሞ ከኔ ጋር ሆና እንድትጎዳ ሄጭ ወደዛ አምጪ። ከነጋ ስንት ጊዜ ደወልሽለት? ካላነሳ እኮ አልፈለገም ማለት ነው። አሞት ቢሆንስ? ብቻ የልብ ድካሙ ተነስቶበት እንዳይሆን። ልብሽ ጥፍት ይበል። ምን አይነቷ ናት? እንደዚህ ሰብሰብ ስትይለት እኮ ነው የጠገበው። ወይኔ አንቺ ግን አላሳዝንሽም? ብቻ አንቺንም ፈጣሪ እጄ ላይ የጣለሽ ቀን እኔማ መቼም እንዳንቺ በዳዴ ይሄድ ባላለቀቅስም። ማን ነው? ሰላም ነው? እንዴት ነህ? ተወደ እጅ አልሰጥ ኧረ ቡና ቀዘቀዘልሽ? አይሆንም ሲሉ ሀባባይ እንዴ ምን ነው በዳዴ የሚያስኬድ ተገኘ እንዴ? ዝም በይ እስኪ። አዲሱ ጎረቤታችን ነው እና ቡና ጠጣ ልበለው። ቅድስት ስርዓት አቺ ቅድስት በዝምታ አቤት ና ቡና ጠጣ። ዛሬ ማዘር የሉም እንዴ? የሉም። ምን ነው አፈርከን እንዴ? አሬ ቤት ኪራይ ደርሶብኝ ልሰጣቸው ፈልጌ ነው። ለጹቤ ስጣት። ማዘር ሰሞኑን የሉ። ምን ነው በሰላም? በሰላም ነው። ለበዓል ወደ ገዳም ሄደው ነው። ወዴት ገዳም? ና ልንገርህ። ደወለች እንዴ? ተሳቀ ማለቀ እኮ ነው። ቆይ ለምን አትተዋትም? ደግሞ ምን ልታስከፍል ይሆን? እስኪ አንሳና ስማት። ሄሎ ጆ፣ ሰፈራችሁ ምሳ በልቼ ብር ጎደለኝና እስኪ ቶሎ። እሺ መጥቶ ይከፍላል። ችጋራም ያላችሁን አምጡ በቃ። ጤናህን መጠየቅ በልንካ ምን ያስቃል? ጅል የገዛ ህይወቴ ያሳሰብ እንዴ 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 ጆ ና አይ ተበላሁ። ሊያመልጥ ነበር። ክፈል በቃ እሺ። እኛ ምን ሄድበት ቦታ አለን? አረ የሁሉ መክፈል አልችልም፣ ገንዘብ የለኝም። የኔ ፍቅር ይሄን መክፈል ካልቻልክ ታዲያ ከኔ ጋር ምን ትሰራለህ? ተለያይተናል። እሺ እውነት? አዎ ከአንተ የተሻለ ሰው መጥበስ እችላለሁ። እኔም እኮ እንዴት እንደምነግርሽ ጨንቆኝ ነበር። በቃ እንለያይ። ቻው። እሺ አንቺም ብሎ አራዳ 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 አንቺም ብሎ አራዳ አራዳ